ከገንዘብ ተጽዕኖ፣ ከኃጢአት ተጽዕኖ፣ ከክፋት ተጽዕኖ፣ ከዘፈን፣ ከሴሌብሪቲ፣ ከዚህ ዓለም ከጊዜያዊው ከስጋዊው ከዓለማዊ ተጽዕኖ ስር አውጥተ በክርስቶስ ኢየሱስ ተጽዕኖ ስር ማድረግ ማለት ነው ሐሳብህን። አእምሮን ማደስ ማለት እሱ ነው። ለምን ነው አሁን እኛ ጴንጤዎች ዘፈን ማንሰማው? ቢኮዝ ዘፈን ማንሰማበት ምክንያት ከቸርች ስለሚያባርሩን አይደለም። ዘፈን ስንሰማ ከሰማይ በታች የሆነ የጊዜው የሆነ የስጋ የሆነ የዓለም የሆነ ነገር ስለምንሰማ ካላስ ቅረብ አመለካከትን በእግዚአብሔር ቃል በቃኘ ቁጥር አእምሮህን በእግዚአብሔር ቃል በጸሎት በዝማሬ በሞላህ ቁጥር ሞር ወደ እግዚአብሔር ትቀርባል። ስልኩን ክፈተው፣ ጋለሪው ጥቅስ ነው፣ መጽሐፍ ያነባል፣ ይይዛል፣ በእግዚአብሔር ላይ ያተኩራል። በቃ መንፈሳዊ ህይወቱን ቢውልድ የሚያደርግለትን ነገር በጠቅላላ ጋዘር ያደርጋል። እንደዚህ ሄርፎን አድርጎ መዝሙር ይሰማል። ታክሲ ውስጥ ምናምን ሲሄድ ምናምን ታክሲ ሲጠብቅ እግዚአብሔር ላይ ያተኩራል። አምስተኛ አእምሮህን ለማደስ ውጫዊ ተአምራትን መጠበቅህን አቁም። እግዚአብሔር ይረዳኛል፣ ይለውጥልኛል፣ ጠበል ጠጣለሁ፣ የተጸለየበት ውሃ ጠጣለሁ። ጠጣ፣ ሆድን ትሞላለህ። አእምሮ ወደ ላይ ከእግዚአብሔር ጋር ወደ ጎን ከሰዎች ጋር ወደ ውስጥ ከራሳችን ጋር ላለን ህይወት ዋነኛው ክፍል ነው። የአንድ መኪና ዋነኛው ክፍል ሞተሩ እንደሆነ የአንድ ሰው ዋነኛው ክፍሉ አእምሮ ነው። ሴቶች በጣም ለጥፍራችሁ፣ በጣም ለጸጉራችሁ፣ በጣም ለሰውነት ቅርጻችሁ የምትጨነቁትን ያህል የጥፍራችሁን ቆሻሻ ያህል ለአእምሮአችሁ ማትጠነቀቁ ከሆነ ተራ ውዳቂ እና የማንም ሰው መቀለጃ ከመሆን ውጭ አማራጭ የላችሁ። በደም ስሙ። አንድን ሰው መሪም ተመሪም የሚያደርገው ጥፍሩ አይደለም፣ አእምሮ ነው። ትልቅም ትንሽም የሚያደርገው ሰው ብሩ አይደለም፣ አእምሮ ነው። ወደ ላይ ከእግዚአብሔር ጋር፣ ወደ ጎን ከሰዎች ጋር፣ ወደ ውስጥ ከራሳችሁ ጋር ላላችሁ ህይወት በጣም ቤዚኩ ጉዳይ አእምሮ ነው። በነገራችን ላይ ልንገር፣ አንድ ሰው ብር ኖሮት አእምሮ ከሌለው ሰውየው ሊኖር አይችልም። ሰው አእምሮ ኖሮት ብርም ባይኖር ይኖራል። ሰው አእምሮ ኖሮት ጓደኛም ባይኖር ይኖራል። ሰው አእምሮ ኖሮት ዘመድ ባይኖርም ይኖራል። በእርግጠኝነት ግን እነግርሃለሁ፣ ሰው ብር ኖሮት አእምሮ ከሌለው፣ ጓደኛ ኖሮት አእምሮ ከሌለው፣ ዘመድ ኖሮት አእምሮ ከሌለው፣ ዲግሪ ኖሮት አእምሮ ከሌለው ሰውየው ሰው ሆኖ አይኖርም። የሰው ዋነኛ ክፍሉ አእምሮ ነው። በጣም ቤዚክ ጉዳይ የመኪና ዋነኛው ጉዳይ ሞተሩ እንደሆነ የሰው ዋነኛ ጉዳይ አእምሮ ነው። ዛሬ በጣም ብዙ ሰው የሚያስጨንቀው ነገር ምንድነው? ኤክስተርናል አውትሉኩ ነው። ከውጭ ያለ ጉዳዩ ነው። የሚለብሰው የሚይዘው ሞባይል ምናምን። ሰው ወደ ሆዱ የሚያስገባውን ጉዳይ እየተጨነቀ ወደ አእምሮ የሚያስገባው ጉዳይ አጠቃላይ ላይፍ ስታይሉን ዲተርማይን እንደማያደርግ አስቦ እንዴት ነው ኤኒቲንግ የምታቅበሰብሰው? ያገኘውን ነገር በጠቅላላ የምትከተው? ይሄ አእምሮ የሚባለው ጉዳይ እኮ ከተበላሸ ከእግዚአብሔር ጋር ያለ ጉዳይ ይበላሻል። ከሰው ጋር ያለ ነገር ይበላሻል። ከራስ ጋር ያለ ነገር ይበላሻል። ብራዘር፣ ሰይጣን በየቀኑ አታክ የሚያደርገው ምንህን ነው? አእምሮህን ነው። እግዚአብሔርም በየቀኑ ማደስ የሚፈልገው አእምሮህን ነው። መኪና በትክክል ታደሰ የሚባለው ሞተሩ ሲታደስ ነው። ሰው በትክክል ታደሰ የሚባለው አእምሮ ሲታደስ አለቀ። ሰው በትክክል ተለወጠ የሚባለው አእምሮ ሲለወጥ። የሚገርመኝ ነገር ነው። መጽሐፍ እንደዚህ ያለ ከምትሰሙት ተጠበቁ አለ። ለምን? ኢንፑት ካለ አውትፑት ስላለ ነው። የሰማኸው ነገር ድምጽ ብቻ ሆኖ አያበቃም። ያየኸው ነገር ዝም ብሎ ፊልም ብቻ ሆኖ አያበቃም። ህይወት ይሰራል። ህይወት የሰማኸው የገባው ነገር ውስጥ ሐሳብ ክሬት ያደርጋል። ሐሳቡ ቃል፣ ቃሉ ተግባር፣ ተግባሩ ልማድ፣ ልማዱ ባህሪ፣ ባህሪው ዴስቲኒ ይሆናል፣ እጣ ፋንታ ይሆናል። የታደሰ አእምሮ ታዲያ ምንድን ነው? ጻፉ። አእምሮ ማደስ ምንድን ነው? አእምሮ ማደስ ይሄ ካልሆነ ታዲያ አእምሮ ማደስ ምንድን ነው? ወዳጆቼ፣ አእምሮ ማደስ ይሄ ካልሆነ ታዲያ አእምሮ ማደስ ምንድን ነው ካላችሁ፣ አንደኛ ሐሳብህን በክርስቶስ ተጽዕኖ ስር ማድረግ ማለት ነው። ሐሳብህን በክርስቶስ ኢየሱስ ተጽዕኖ ስር ማድረግ ማለት ነው። ከገንዘብ ተጽዕኖ፣ ከኃጢአት ተጽዕኖ፣ ከክፋት ተጽዕኖ፣ ከዘፈን፣
ከሴሌብሪቲ ከዚህ ዓለም ከጊዜያዊው ከስጋዊው ከዓለማዊ ተጽዕኖ ስር አውጥተ በክርስቶስ ኢየሱስ ተጽዕኖ ስር ማድረግ ማለት ነው ሐሳብህን። አእምሮን ማደስ ማለት እሱ ነው። ያንተን ኢንፍሉዌንሰር ሄሎ አሁን በጣም የተለመደ ቃል አለ፣ ተጽዕኖ ፈጣሪዎች ናቸው ይባላል። ብራዘር ለኔ ተጽዕኖ ፈጣሪ ሜትር ከ80 ጠባብ ደረት አጭር ቁመት ያለው ምናምን አይደለም። ለኔ ተጽዕኖ ፈጣሪ ያንድ ሰሞን አይደለም፣ የሆነ ሰሞን አይደለም፣ የዘላለም ከምድር እስከ ሰማይ ተጽዕኖ የፈጠረ ከዛሬ አውጥቶ ሰዎችን ዘላለም የከተተ ከጨለማ አውጥቶ ብርሃን የሚያስገባ ተጽዕኖ ፈጣሪ እሱ ነው። ተጽዕኖ ፈጣሪ ስሜት ኮርኳሪ አይደለም። ተጽዕኖ ፈጣሪ ጨለማውን ብርሃን የሚያደርግ ሞትን ሕይወት የሚያደርግ ከስራት የሚፈታ ከዛሬ ወደ ዘላለም ሰዎችን የሚያመጣ ነው። እሱ ነው ተጽዕኖ ፈጣሪ። አእምሮን ማደስ ማለት ሐሳብህን በክርስቶስ ተጽዕኖ ስር ማድረግ ማለት ነው። የብዙዎቻችን ተጽዕኖ ፈጣሪ ማን ነው? ራፐር ነው። የብዙዎቻችን ተጽዕኖ ፈጣሪ ማን ነው? ቦምፓርዲ ነው። ለራሱ ኪሎን መቆጣጠር ያልቻለ የብዙዎቻችን ተጽዕኖ ፈጣሪ ማን ነው? እነ ቢዮንስ እነ ትራ እነ እግር ኳስ ተጫዋቾች ምናምን የብዙዎቻችን ተጽዕኖ ፈጣሪ ቲክቶከሮች ምናምን በዚህ ገብቶ በዛ ወጥቶ ሄሎ ሐሳብህን በክርስቶስ ኢየሱስ ተጽዕኖ ስር ማድረግ ነው። የዚህን ጊዜ ሐሳብን በክርስቶስ ኢየሱስ ተጽዕኖ ስር ስታደርግ ፍርሃት፣ ኩነኔ፣ ውርደት ምናምን ከህይወት ይወጣና ጽድቅ፣ ፍቅር፣ ራስን መግዛት የዛን ጊዜ ገንዘብ ይሆናል። አእምሮ ማደስ እሱ ነው። አእምሮ ማደስ እሱ ነው። በክርስቶስ ኢየሱስ ተጽዕኖ ስር መሆን ማለት ነው። አእምሮ ማደስ ማለት ኢየሱስ ጫማ ውስጥ መግባት ማለት ነው። ጌታ ቢሆን አሁን በእኔ እዚህ ጫማ ውስጥ የቆመው እንዴት ያስብ ምን ያደርግ ነበር? ጌታ ቢሆን ምን ይል ነበር? ጌታ ቢሆን እኔ አሁን የማደርገው ነገር ያደርግ ነበር። የምሰራውን ነገር ይሰራ ነበር። አሁን ሙሉበት ቦታ ይውል ነበር። ኢየሱስን ወደዋለሁ። እዚህ ላይ ንቅሳት መነቀስ ማለት አይደለም። ኢየሱስን መከተል ማለት ትልልቅ መስቀል አንገት ላይ ማሰር አይደለም። ኢየሱስን መከተል ማለት የሆነ ጌታ ሆይ ምናምን እያልክ ህንድ ቁጩ አይነት ፊልም ነገር የሆነ ድራማ መስራት ሳይሆን በኢየሱስ ተጽዕኖ ስር መሆን ማለት ነው። ኢየሱስን ማመን መከተል ማለት እሱ ማለት ነው እንጂ ፎግሮ መብላት አይደለም። በክርስቶስ ኢየሱስ ተጽዕኖ ስር መሆን ማለት ነው ኢየሱስን መከተል። አእምሮ ማደስ ማለት እሱ ነው። ብዙዎቻችን በሌሎች ሰዎች ተጽዕኖ ስር ነው ያለነው። እቤታቸው ቁጭ ብለው እንደ ሪሞት ኮንትሮል ያጠፉናል፣ ያበሩናል። ጠቅ ሲያደርጉን እናሽካካለን፣ ሲፈልጉ ያጠፉናል። በቃ ይወጡና ሰላም ሰላም እንደምናችሁ ብለው ዘግተውን ይገባሉ። አንዳንዶቻችሁ አበሉም አጠጡ። ብዙዎቻችሁ መሆን የምትፈልጉት ድሪማችሁ የሆነ ሰው ነው። ጳውሎስ እንደዚህ ያለ እኔ ክርስቶስን እንደምመስል አለ፣ እናንተ እኔን ምሰሉ አለ። መሆን የምትፈልገው መምሰል የምትፈልገው ኢየሱስን ከሆነ አንተ አእምሮ ማደስ ምን ማለት እንደሆነ ገብቷል። አእምሮ ማደስ በክርስቶስ ኢየሱስ ተጽዕኖ ስር ሐሳብህን ማድረግ ማለት ነው። ያንተን ሮል ሞዴል ክራይስት ማድረግ ማለት ነው። አእምሮ ማደስ ማለት ሐሳብህን በክርስቶስ ኢየሱስ ተጽዕኖ ስር ማድረግ ማለት ነው። ሁለተኛ በእግዚአብሔር ቃልና በእግዚአብሔር ፍቃድ አመለካከትህን መቃኘት ማለት ነው። አእምሮ ማደስ ማለት ነው። ሶስተኛ ጊዜያዊውን በዘላለማዊው፣ ቅድም እዚህ ጋር የጻፍ ነው። ጊዜያዊውን በዘላለማዊው፣ ምድራዊውን በሰማያዊው፣ ስጋዊውን በመንፈሳዊው አመለካከት መተካት ማለት ነው። አየህ፣ ጊዜያዊውን አመለካከት በዘላለማዊ አመለካከት። ለዚህ ነው ቅድም ጤነኛ አእምሮ ዘላለማዊ የሆነ ነገር ማሰብ የሚችል አእምሮ አይደለም። ጊዜያዊውን በዘላለማዊ፣ ምድራዊውን አመለካከት በሰማያዊ፣ ስጋዊውን አመለካከት በመንፈሳዊ አመለካከት መተካት ማለት ነው። በአጭር አማርኛ የአመለካከት ንቅለ ተከላ ማለት ነው። ጌታ ይባርከኝ። ለምንድን ነው አሁን እኛ ጴንጤዎች ዘፈን የማንሰማው? ቢኮዝ ዘፈን የማንሰማበት ምክንያት ከቸርች ስለሚያባርሩን አይደለም። ዘፈን ስንሰማ ከሰማይ በታች የሆነ የጊዜው የሆነ የስጋ የሆነ
የዓለም የሆነ ነገር ስለምንሰማ ነው። ካላስ በአረብኛ እኛ ደግሞ እሱ እንድታስታውሰን አንፈልግም። አራተኛ በልምድ ሳይሆን በጉዳት ሳይሆን ህይወትህን በልምድ ሳይሆን በጉዳት ሳይሆን በሰዎች አስተያየት ሳይሆን በእግዚአብሔር ቃል መተርጎም ማለት ነው። አእምሮን ማደስ ማለት ህይወትህን በልምድ ከዚህ በፊት ከኖርክበት ከልምድ ከኤክስፒሪየንስ ተነስተ መተርጎም ሳይሆን ከጉዳት ተነስተ መተርጎም ሳይሆን ገብቷል። በጠፍጣፋ ድንጋይ ከተዘጋ በሩ ምናምን ብለህ እና እንደዚህ በዚህ እንደው ቢበሩ እያልክ ሳይሆን ከሰዎች አስተያየት ተነስተ ሳይሆን ሲሉ አራ በረ ብለው አጨበጨቡልኝ ብለህ ሳይሆን እንደ እግዚአብሔር ቃል መተርጎም ማለት ነው። እንደ እግዚአብሔር ቃል የጥበብ መጀመሪያ እግዚአብሔር መፍራት ነው። እንደ እግዚአብሔር ቃል ሀብት እግዚአብሔርን መፍራት ነው። ሀብት ሶፋና ፍሪ ቴሌቪዥን አይደለም፣ ታዋቂነት አይደለም። ብራዘር ሀብት ምንድነው ካልከኝ እግዚአብሔርን መፍራት ነው። የእግዚአብሔር መገኘት ነው። ለነገሮች ያለን እንዲህ ብለህ ጻፍ በአጭር አማርኛ the same vocabulary different dictionary ማለት ነው። አእምሮ ማደስ ማለት the same vocabulary ነው። ምን ማለት ነው? ሰዎች የሚጠቀሙትን ቋንቋ ነው የምትጠቀመው፣ ግን ያንተ ዲክሽነሪ የተለየ ነው። ዲክሽነሪ የተለየ ነው። ያንተ ዲክሽነሪ እዚህ ውስጥ ነው ያለው። ሄሎ ትርጉም መዝገበ ቃላት ፍቺ ስፈልግ በከሳቴ ብርሃን መዝገበ ቃላት አይደለም። ሰጥኖ ሲሰጥን ከዛ ጋር እንደዚህ ብሎ እያልክ በከሳቴ ብርሃን መዝገበ ቃላት ህይወትን መምራት አይደለም። አእምሮ ማደስ ማለት የእግዚአብሔርን ቃል ዲክሽነሪ ማድረግ ነው። የእግዚአብሔር ቃል ጽድቅ ነው የሚለው ምንድነው? ክብር ነው የሚለው ምንድነው? ህይወት ምንድነው? እንደ እግዚአብሔር ቃል ህይወት እንደማንም እንጀራ ነው። እንደ እግዚአብሔር ቃል ግን ኢየሱስ ነው። እኔ ህይወት፣ መንገድ፣ እውነት ህይወት ማለት እንጀራ ማለት አይደለም። የሚበላ ማለት አይደለም። በሬም ይበላል። እሺ አምስተኛ አኗኗርህ ከእግዚአብሔር ቃል ጋር እንዲስማማ ማድረግ ማለት ነው። አእምሮን ማደስ ማለት አኗኗርህ ከእግዚአብሔር ቃል ጋር እንዲስማማ ማድረግ ማለት ነው። አንዳንድ ሰዎች ትግላቸው ምንድነው? አኗኗራቸው ከእግዚአብሔር ቃል ጋር ለማስማማት ሳይሆን የእግዚአብሔርን ቃል ከአኗኗራቸው ጋር ለማስማማት ነው ትግላቸው። የሰማኝ ሰው ካለ አንዳንድ ሰዎች ትግላቸው የነሱን አኗኗር ከእግዚአብሔር ቃል ጋር ማስማማት ሳይሆን የእግዚአብሔር ቃልን ከነሱ አኗኗር ጋር ማስማማት ነው። ብራዘር የእግዚአብሔርን ቃል ሸቅጠ ዋጨምረ ቀንሰ አክጥነ ካንተ አኗኗር ጋር እንዲስማማ ልታረግ ብትሞክር ትፈነዳለህ እንጂ ለዘላለም አይስማማም። አንተ ነህ ከእግዚአብሔር ቃል ጋር የምትስማማው። ተስማማለህ፣ ተስማማ። አትስማማም፣ ውጤቱን ታየዋለህ። ስድስተኛ በአስተሳሰብህ ወደ ውስጥ እንዲገባ ከፈቀድክለት እርኩሰት ጋር መፋታት ማለት ነው። መላቀቅ ማለት ነው። አእምሮ ማደስ ማለት በአስተሳሰብ ወደ ውስጥ እንዲገባ ከፈቀድክለት እርኩሰት ጋር መላቀቅ ወይም መፋታት ማለት ነው። የትኛውም ሸቀጥ ወደ ኢትዮጵያ ከመግባቱ በፊት በካርጎ ካልመጣ በመርከብ የሚመጣ ከሆነ ጅቡቲ ያርፋል፣ ወይ አሰብ ያርፋል ወደብ፣ ወይ በኬንያ ወደብ በሆነ ልክ እንደዚህ ነው። የትኛውም እርኩሰት በአንተ ህይወት ላይ ስፍራ ህይወት አቅም ከመያዙ በፊት የሚራገፍበት ወደቡ አእምሮክ ነው። ሶ በአስተሳሰብ ወደ አእምሮ እንዲገባ ከፈቀድክለት እርኩሰት መፋታት ማለት ነው። አእምሮ ማደስ ማለት ሰባተኛና የመጨረሻ ይሄን ስነግራችሁ በታላቅ ኩራት፣ በታላቅ ደስታ፣ በታላቅ ክብር ነው። ጻፉ። አእምሮ ማደስ የእግዚአብሔር ልጅ ስትሆን ብቻ የሚካሄድ የለውጥ አካል ነው። አእምሮ ማደስ ለምን ያስፈልጋል? አንደኛ የአእምሮ ለውጥ ከሌለ የህይወት ለውጥ ስለሌለ፣
የአእምሮ መታደስ ከሌለ የህይወት መታደስ ስለሌለ፣ የአእምሮ ለውጥ ከሌለ የህይወት ለውጥ ስለሌለ፣ የአእምሮ መታደስ ከሌለ የህይወት መታደስ ስለሌለ፣ የህይወት መታደስ ስለሌለ ደጋግሜ እንደነገርኳችሁ የዛሬ ህይወታችሁ የትላንት ሐሳባችሁ ነው። የነገ ህይወታችሁን መቀየር ያለባችሁ የዛሬ ሐሳባችሁን ነው። የዛሬ ሐሳባችሁን ነው። ሁለተኛ እግዚአብሔርን ለመምሰል ሰው እግዚአብሔርንም ሰይጣንንም የሚመስለው ሰው ዓለምንም እግዚአብሔርንም የሚመስለው በአእምሮ ነው። እግዚአብሔርን ለመምሰል ለዚህ ነው አእምሮን ማደስ ሂደት ነው፣ ክስተት አይደለም ያለው። አንዳንድ ጊዜ አይታችሁ ከሆነ ሰዎች አንድ ቀን ዳምፔል ያነሱና አንድ ብድግ ያደርጉና መስታወት ላይ ሄደው እንደዚህ ይላሉ። በአንድ ቀን ቦዲ ቢልደር አትሆንም፣ መስራት አለ። አሁንም አእምሮ ማደስ እንደዛ ነው። አሁንም ሰኞም ሉቃስ፣ ማክሰኞ ሮሜ፣ ሐሙስ ገላትያ፣ ሁሌ ጸሎት፣ ከዛስ ማቴዎስ፣ ከዛስ ሁሌ ጠዋት ማታ ማንሳት አለ። ጠዋት ማታ የእግዚአብሔር ቃል እግዚአብሔር ለመምሰል። ሁለተኛ ሶስተኛ የእግዚአብሔርን ፍቃድ ለማወቅ ሮሜ መጽሐፍ ምዕራፍ 12 ከቁጥር 1 እስከ 2 ስታነቡ ፍጹም የሆነውን የእግዚአብሔርን ፍቃድ ታውቁ ዘንድ ነው የሚለው። በጎ የሆነውን ታውቁ ዘንድ በአእምሯችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። አራተኛ መንፈሳዊ ውጊያን ለማሸነፍ ቅድም እንደተነጋገርነው ሰይጣን በዋነኛነት የሚያጠቃው አእምሮህን ነው። እግዚአብሔርን በየቀኑ ማደስ የሚፈልገው ያንተን አእምሮ ነው። መንፈሳዊ ውጊያን ማሸነፍ ከፈለግ፣ ሰይጣን ባንተ ህይወት ላይ ብልጫ እንዳይኖረው ከፈለግ፣ ድል ማድረግ ከፈለግ እሱ የሚገኘው አእምሮን በማደስ ነው። አምስተኛ ወደ እግዚአብሔር ለመቅረብ አመለካከትን በእግዚአብሔር ቃል በቃኘ ቁጥር አየህ፣ አእምሮህን በእግዚአብሔር ቃል በጸሎት በዝማሬ በሞላህ ቁጥር ሞር ወደ እግዚአብሔር ትቀርባለህ። ስድስተኛ እውነተኛ ማንነትህን ለማወቅ አንተ ማን፣ ከየት መጣ፣ ለምን መጣ፣ ምን ሰራለህ እዚህ ምድር የሚለውን ጉዳይ የሚነግርህ ካንተ በፊት የነበረ ባዮሎጂ በተፈጠረ ሚጢጥዬ ጭንቅላቱ 10 መጽሐፍ ያነበበ ሰው ሳይሆን ይሄ ቃሉ ነው። የእግዚአብሔር ቃል አንተ ማን እንደሆንክ ይነግራል፣ እውነተኛ ማንነትን ለማወቅ። ሰባተኛ ህይወትና ሰላምን ለማግኘት የታደሰ አእምሮ ደግሞ ምን ይመስላል? ይሄ ደግሞ የእናንተ አእምሮ ነው። ዋው! አንደኛ የእግዚአብሔርን ፍቃድ ያውቃል። እግዚአብሔርን ፍቃዱን ያውቃል። ሁለተኛ የእግዚአብሔርን ሐሳብ ይረዳል። እግዚአብሔር ለህይወቱ ያለውን ሐሳብ ይረዳል። ሶስተኛ የእግዚአብሔርን ሐሳብ ያስባል። አራተኛ በእግዚአብሔር ላይ ያተኩራል። ስልኩን ክፈተው፣ ጋለሪው ጥቅስ ነው፣ መጽሐፍ ያነባል፣ ይይዛል። በእግዚአብሔር ላይ ያተኩራል። በቃ መንፈሳዊ ህይወቱን ቢውልድ የሚያደርግለትን ነገር በጠቅላላ ጋዘር ያደርጋል። እንደዚህ ሄርፎን አድርጎ መዝሙር ይሰማል። ታክሲ ውስጥ ምናምን ሲሄድ ምናምን ታክሲ ሲጠብቅ በቃ እግዚአብሔር ላይ ያተኩራል። አምስተኛ ማስተዋልና ጥበብ ገንዘቡ ናቸው። የታደሰ አእምሮ ማስተዋልና ጥበብ ገንዘቡ ናቸው። ጥበብ ምን ማለት ነው? ጥበብ ማለት ጻፉ፣ እውቀትን የመጠቀም ብቃት ማለት ነው። ስድስተኛ የታደሰ አእምሮ በተስፋ የተሞላ ነው። በአስቸጋሪ ሁኔታና መከራ ውስጥ እንኳን ቢሆን ሆፕ ነው የሚታየው። በተስፋ የተሞላ ነው የታደሰ አእምሮ። በአስቸጋሪ ሁኔታና መከራ ውስጥ እንኳን ሆኖ
በቃ በተስፋ የተሞላ ነው። ሰባተኛ የአመለካከትና የአኗኗር ለውጥ አለው። ሰባተኛ የአመለካከትና የአኗኗር ለውጥ አለው። እንደ ቀድሞ አያስብም፣ እንደ ቀድሞ አይኖርም፣ እንደ ቀድሞ አያደርግም። አእምሮዬን ለማደስ ምን ላድርግ? አንደኛ አእምሮዬን ለማደስ ውጫዊ ተአምር መጠበቅህን አቁም። አእምሮን ለማደስ ውጫዊ ተአምራትን መጠበቅህን አቁም። እግዚአብሔር ይረዳኛል፣ ይለውጥልኛል፣ ጠበል ጠጣለሁ፣ የተጸለየበት ውሃ ጠጣለሁ። ጠጣ፣ ሆድን ትሞላለህ። ገብቷል ያወራሁት? ፓስተር ጋር ሄዳለሁ፣ ነብይ ጋር ሄዳለሁ፣ ቄስ ጋር ሄዳለሁ፣ ገዳም ሄዳለሁ፣ ቸርች ሄዳለሁ። ሂድ፣ ችግር የለም። አእምሮህን ግን እግዚአብሔር እንደማያድስልህ እወቅ። ሁለተኛ የህይወትህን መመዘኛ የእግዚአብሔርን ቃል አድርግ። ሶስተኛ ራስህን ከሌሎች ጋር አታወዳድር። ቁመት መለካካት የህፃናት ባህሪ ነው። ራስህን ከሌሎች ጋር አታወዳድር። አራተኛ ሂደቱን ተከተል። አእምሮን የማደስን ሂደት ተከተል። አምስተኛ ውጤቱን ጠብቅ።